ሰላም እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዳግም ዛሬም በሌላ ቪዲዮ መጥተናል። ትናንትና የቀጠለ ቪዲዮ ነበረ። ትናንትና አብርሽና ሩታ አለመግባባት ውስጥ ገብቶ እንደነበረ አይታችኋል። በጣም የሚያስጠላ ግብ እንደነበረ ብዙዎቻችንም ያስቆጣ ቪዲዮ ነበር። እውነት ለመናገር ብዙዎች ኮሜንት ላይ ገብቼ እያየሁ ነበርና ምን አይነት መውረድ ነው እንደዚህ ያለ ስርዓት ማጣት ምንድን ነው ብላችኋል። ምክንያቱም ሰው ካስቀመጣችሁበት ቦታ አንግል ነው የምታዩትና ትናንትና ጥሩ ቦታ ስንሰጣቸው የነበሩ ልጆች ነበሩ። ግን አሁን ደግሞ የመጨረሻ ወርደው እዚህ ደረጃ ደርሰዋል። ለትልቅ ሰው ሪስፔክት የሌላቸው ደረጃ ላይ ደርሰዋል። ይሄ ደግሞ በጣም ከባድ ነው። እንግዲህ ሩታ ብዙዎች እንግዲህ ሩታን በጣም ለምን እንደዚህ ታደርጊያለሽ ብለው ጥያቄ እያቀረቡላት ነው። ምናልባት እንግዲህ በቀል ይሁን ምን እንደሆነ አይገባንም። ከባድ ነው። አብርሃም እኮ ብዙ በቀሎችን ተበቅለዋለች፣ ብዙ ነገር አድርገዋለች። ቪዲዮ ይዛበት እስከ ማሳቀቅ ምናምን ብዙ ነገር አድርገዋለች። አብርሃም ግን ተመልሶ እሷን ምንም ነገር ለማድረግ እንኳን ፍላጎት አልነበረውም፣ አላሰበውም። ነገር ግን ልጄ ብቻ ነው ያለውና አሁን ደግሞ በዚህ ሌላ ሰው ቤት ውስጥ አመጣ። በጣም ዲሲፕሊን የሌላቸው ሰዎችን አመጣ። በዚህ ልክ መነጋገሩ እስከ ቤተሰብ ድረስ መነጋገር፣ ቤተሰብ ማንጓጠጥ አስፈላጊ አልነበረም፣ እውነት ለመናገር ማለት ነው። ይሄ እሷን የሚመጥን አይደለም። በቃ ገብቷችኋል አይደል? እሷ ቤት መጥቶ ሌላ ቤተሰብን የአብርሃም ቤተሰብ የሚያንጓጠጥ የእሷን ማንነት እንጂ ሩታነች እንዲያደረገችው ነው የሚባለው እንጂ እነዛ ሰዎች ያደረጉ አይባልም። ይህንን እንኳን እንዴት ማሰብ አልቻለችም ሩታ ማለት ነው። በጣም አስቸጋሪ ነው። ቤተሰቦቻችን ዘርዘር አድርገን እናየዋለን። እንዴት ነሽ? አለው ቤተሰቦች እንዴት ናችሁ? ደህና ናችሁ? ያላችሁበት ሰላማችሁ ብዙ ይበል። ዛሬ እንግዲህ ትንሽ ቡዜም ዳይትም በጣም የሚያሳዝን ከባድ ትዕግስት ያሳዩበት ቪዲዮ ነው። እውነት ለመናገር በጣም ታጋዦች እንደሆኑ ምን አይነት ስርዓት እንዳላቸውን ያየ ነው። ከሩታ በተቃራኒ ማለት ነው። በጣም በስርዓት ነበር የያዟት። ወንድማቸው ላይ የምታደርገውን እያንዳንዱን ነገር እሷም እህታቸው ናት፣ እሱም ወንድማቸው ነው። ግን አብርሃምን ብለው መጥተው የተቀበለቻቸው እሷም የኛ ናት ብለው መጥተው የተቀበለቻቸው መንገድ ትክክል አይደለም። ትናንትና የኖሩትን ትናንት ያሳለፉትን ነገር ሙሉ በሙሉ ረስተው ልክ እንደ ሜሪ እና እንደ ዳኒ እያሳየቻቸው የነበረው ነገር ደስ አይልም። በጣም ከባድ ፊት ነበር እያሳየቻቸው ያለው። ሩታ ትልቅ የተሸወድሽውን ነገር ልንገርሽ። ግርግር አንዳንዴ አንድ የሚባል አባባል አለ አይደል? ጭብጨባ ሲበዛ ፍራ የሚባል ነገር አለ። የሚያጨበጭብላችሁ ሰው ሲበዛ አንዳንዴ መንገድ ያስታችኋል። እናንተ ትክክል የሆናችሁ እናንተ የምታደርጉት ነገር ትክክል የሆነ የሌላው ሰው ሀሳብ ተቀባይነት የሌለው ሆኖ ይታያል እና ያ ደግሞ ትክክል አይደለም። እውነት ለመናገር የሜሪም የዳኒም ግርግር ነገ ተነገ ወዲያ ያበቃል። ሲያበቃ አንቺና ልጅሽ ናችሁ ቤት ውስጥ የምትቀሩት። ያንቺና የልጅሽ ጉዳይ ደግሞ ወደድሽም ጠላሽም ያንቺን ተይው፣ የልጅሽ ጉዳይ የአብርሃም ጉዳይ ነው። የልጅሽ ጥያቄ ነገ የአባትነት ጥያቄ ነው። አብርሃም መጠየቁ አይቀርም። እንደፈለግሽ አንደላቀሽ ብታሳድጊው፣ እንደፈለግሽ በወርቅ መጠጫና መብያ ብታሳድጊው፣ ይሄ ልጅ የአባትነት ጥያቄ ግዴታ ይጠይቅሻል። ስለዚህ የአብርሃም ለልጅ አስፈላጊነት ጥያቄ ውስጥ የሚገባ አይደለም። በነ ሜሮን ከልካይነት በነ ዳኒ አሽቀባጭነት የሚቀር የአባትነት መብት የለውም አብርሃም። ማወቅ ያለብሽ ሺህ ጊዜ ክፉ ሊሆን ይችላል፣ ሺህ ጊዜ መጥፎ ሊሆን ይችላል፣ ላንቺ ነው፣ ለልጁ አይደለም። ለምን መሰለሽ? እናቶች እየተጎዱ የሚችሉትና ልጆቻቸውን ጥርሳቸውን ነክሰው የሚያሳድጉበት ምክንያት ምን ይመስልሻል? የልጃቸውን አትሊስት የአባት ፍቅር እንዲያገኙ። እኔ ጥሩ ባል አልመረጥኩም፣ ግን አትሊስት ለሱ ጥሩ ለልጄ ጥሩ ከሆነለት እሱ እንኳን እንደሌላው ልጅ የአባት ፍቅር ያገኝ ብለው እነሱ የተደበደቡ ዝቅ ብለው እየኖሩ እናቶቻችን አያቶቻችን በዚህ መልኩ ነው እኛ እዚህ ደረጃ ያደረሱት። ያ ደግሞ ለምንድን ነው? ለልጆቻቸው ሲሉ ነው። እኔ ተደብደቤ አይደለም በ21ኛው ክፍለ ዘመን እየመታሽ እየተደበደብሽ አቢዩዝ እየተደረግሽ ኑር አልልም። ግን ደግሞ ልጁን የማየት መብት አለው። የሁለቱን ኮኔክሽን ለመቁረጥ አትሞክሪ። ይሄ ቀላል ነገር አይደለም። ብዙ ነግራሻለች፣ ልትሰሚያት ፈቃደኛ ስላልሆንሽ ነው። እና ቀላል ገመድ አይደለም ለመቁረጥ እየሞከርሽ ያለሽው። ነገ ዋጋ የሚያስከፈልሽ ነው። ይሄ ልጅ
ነገ አልፈልገውም ብሎ አብርሃም ቢሄድ ለምነሽ አባትነቱን እንዲያከብር ፍርድ ቤት ትሄጃለሽ፣ ለምነሽ ማለት ነው። ያ ብቻ ሳይሆን በነገራችን ላይ ነገ ከነገ ወዲያ ይሄ ልጅ ማለት ነው አንቺን ራሱ ነው ዋጋ የሚያስከፍልሽ። ዛሬ የተደረጉ ያሉ ነገሮችን ወደኋላ ዞር ብሎ ያያል፣ እውነት ለመናገር ማለት ነው። እና አንቺም ሆንሽ እሱ ያደረጋችሁትን ነገር በደንብ በማየት ለልጃችሁ መጥፎ ነገር ነው የምታወርሱት፣ እውነት ለመናገር ማለት መቼም ይህም ቪዲዮ እናንተ ታጠፋላችሁ፣ ሌሎች ሰዎች ጋር ሊቀር ይችላል ይህ ቪዲዮ ማለት ነው። የምታደርጓቸውን ነገሮች በደንብ ሰው አይደለም ሌላው ቀርቶ ካፉ የሚወጣውን ነገር በደንብ መጠንቀቅ መቻል አለበት። አንደኛ ቤተሰቦችንም እያሰደብሽ ነው። ምን አይነት ቤተሰብን ያሳደገሽ ያሳድጋት መባል ራሱ በጣም ከባድ ነገር ነው። ምክንያቱም ክብር ማለት እኮ ቀላል ነገር አይደለም እኮ በቃ በቀልድ የማትደራደሩበት ነገር ነው። አንቺ ቢያንስ እነዚህ ልጆች እውነት ለመናገር አብርሃም የፈለገውን ጥፋት ያጥፋ አጥፍቷል፣ ምንም ጥያቄ የለውም። ዛሬም እሱ ቅዱስ ነው እያልን አይደለም። በጣም ብዙ ጥፋቶችን አጥፍቷል። ብዙ ጥፋቶችን አጥፍቶ ግን በመለያየት ውስጥ ልጁን ለማየት ነው በሰላማዊ መንገድ የመጣው። እሱን ታዩ እንደፈለገሽ አንጓቸው እንደፈለገሽ እናንተ፣ እሱ የራሳችሁ ጉዳይ ነው። ግን ደግሞ የእሱን ቤተሰቦች የማክበር ግዴታ አለብሽ። እናንተ ልትፋቱ የማትችሉ ሰዎች ናችሁ። ይሄ ልጅ የተወለደው ልጅ እኮ የሁለታችሁም ስጋ ነው። በቃ የአብርሃም ቤተሰብ ነው፣ የአንቺም ቤተሰብ ነው። ገብቶሻል? እነዚህ ሰዎች አክስቱና አጎቶቹ ናቸው። በቃ ምንም ልታደርጊ አትችይም፣ ልትፍቂው አትችይም። ገብቶሻል? ስለዚህ አስቢ ውስጥ እነሱ ዛሬም ቢሆን እንደዚህም እያደረግሽ በክፉ ነገር እያዩሽ አይደለም፣ ለአንቺ ክብር እየሰጡ ነው። አንቺ የኔ ያልሻቸው ሰዎች ግን በአንቺ ቤት እንኳን ምን ያህል እንደ ውሻ እንዳባረሯቸው አይተሻል አይደለ? ስለዚህ አንቺ በሰጠሻቸው ልክ ነው እነሱ የተናገሩት። ስለዚህ እነ ዳኒና የሜሮን ምናምን አይደለም፣ በቃ አንቺ ነሽ ያንን ያደረግሽው። የአንቺ ፍላጎት ስለሆነ ያደረጉት። የአንቺ ፍላጎት ባይሆንማ አጓ ስለምትይባቸው በቤት የመጣችሁ ምናምን ብትይ ማንም አይናገርም። ስለዚህ በጣም የሚያሳፍር ነገር ነው እየተደረገ ያለውና ልጅ ማሳየት። አብርሃም ደግሞ በቃ መርመጥመጥ አያስፈልግም። በቃ ከዚህ በላይ ሄደ እሷንም ባታስገምታት አሪፍ ነው። በቃ ይሄ ልጅ ነገ ፈልጋል፣ ምንም ችግር የለውም። በቃ ባታየው ምንም አይሆንም። በቃ የግዴታ ዛሬ ስለተመላለስክ ምናምን ነገር በቃ ተው፣ ነገሮች የሚስተካከሉ ከሆነ ማለት ነው። ብትዋት ምናልባት እኮ ነገ ከነገ ወዲያ አንተ ብትርቃት እሷ ለምና ልታገኝ ትችላለች። በቃ ልጁ ከፍ ሲል ነገሮችን መረዳት ሲችል ማግኘት ትችላለህ። ሌላ ደግሞ በጣም የታዘብኩትን ነገር ምንድነው መሰላችሁ? ልጁ ነገ ማን ጥሩ እንዳደረገለት ማን እንደተንከባከበው ያኔ ለይቶ ያውቃል ምናምን። ምናልባት አንዳንድ እናቶች አሉ ስለ አባቶቻቸው መጥፎ ነገር እየተናገሩ የሚያሳድጉ። ይሄ ነውር ነው፣ በቃ ነውር ነው። አባቱን እንዲጠላ ምናምን አድርገው የሚያሳድጉ በጣም አሉ። በትክክለኛ መጥፎ የሆነ አባት ሆኖ ሊኖር ይችላል። ስለሱ ተናግረው ሊሆን ችግር የለውም። ግን ትክክለኛ እሷ ስለማትፈልገው ብቻ ባሏን ስለማትፈልገው ብቻ ለልጇ መጥፎ ነገር እየነገረች የምታሳድግ እናት መጨረሻ ላይ ባይዘው ልጁ ካደገና ነገሮቹ መለየት ከቻለ በኋላ ያለታ ልጁን ነው የምታጭው። አንቺ ራሱ ማለት ዋጋ ከፍለሽበት ግን ለልጁ በነገርሽው የውሸት መረጃ በኋላ ላይ ልጁን ታጭዋለሽ። ስለዚህ ይሄንን ከግንዛቤ እንድታስገቡ እንፈልጋለን። የተወዳችሁና የተከበራችሁ ቤተሰቦቻችን ቪዲዮን እንይና እስቲ ሐሳብ እንስጥበት። ወደ ቪዲዮ እንሂድ። አሁን በራሱ እኛን እዚህ ጋር ቁማችሁ እናንተ ክርክር በጣም ያስጠላል። አንደኛ ሁለታችሁም ልጅ ናችሁ አውቃለሁ፣ ግን የበለጠ አሁንም አልበሰላችሁም ስነግራችሁ ማለት ይሄንን ሁሉ በህይወታችሁ እየወረደ ራሱ መብሰል አልቻላችሁ። አሁንም እንኳን ሁለታችንን አቁማችሁ ትከራከራላችሁ። እናንተኛ እኮ ጓደኛችሁ እኮ አይደለም እንዴ? ታናሻችን ናችሁ አይደለም? ለምንድን ነው ቢያንስ እንኳን እኛን ማታከብሩ? ተመልከቱ እንግዲህ ማታ ውጭ ቢያንስ ከኔሜሮን ጋር ማውራት ስላልቻሉ ውጭ እናውራ ብለው ነበር የወጡት። ውጭ ወጥተው እንኳን ተረጋግተው ማውራት እንኳን አልቻሉ። እርስ በርሳቸው ጭቅጭቅ ነው። እንዲያደረግሽኝ እንዲያደረግሽኝ ምናምን። እኔ እውነት ለመናገር ዳዊትን በዚህ ልክ እውነት ለመናገር በቃ ዳዊትን በጣም ብስል ያለ ሰው ነው። ለመናገር የሚናገርበት መንገድ፣ ሰውን የሚይዝበት መንገድ፣ እንደዚህ ያለ ሰው አይገኝም። ምንድነው ማታደምጠው? አንተ ለምንድነው ማታደምጠው? በስነ ስርዓት እያወራች ነበረ። ሲጀመር ሜሮን ኮምፕሊትሊ እንደዚህ ተረጋግተህ ሰውን በቃ እኔ እንጃ በስነ ስርዓት አውርታለች። ገባ? አንተ የማይሆንኛ አንጓጣት ስታንጓጥቃት ስትዘልፋት ችግር የለብኝ እንደመዝለፍ እኔ መዘልፋለሁ በስነ ስርዓት ያናገርኩን ያለች አትርሳት። እሺ ሩታ ግን ጤነኛ አትመስለኝም እውነት ለመናገር ማለት ነው።
ማለት ይቅርታ ለቃሉ ማለት ነው። ማለት ሜሮን ማለት መች ተረጋግታ ታግና ነው አሁን ተረጋግታ ሰውን ልታወራ የምትችለው? አንዴ ቡዜ ላይ አንዴ ዳዊት ላይ እየዘለለች ማለት እኔ እንዴት እንደተገናኙ ዳኒና ሜሮን አላውቅም። ብቻ አንድ አይነት ሰው ይገናኛል። ሰው ከብጤው ነው የሚሆነው። በጾታና በስጋ ነው የሚለያዩት። በቃ ሌላው አንድ በቃ። አዎ፣ ግን አሁን ሩታ ያንጸባረቀች ያለችው የሜሮን አሳሰብ ነው ሞር ከዳኒ እውነት ለመናገር የዳኒ ግርግሩ እንደዛ ነውና እያንጸባረቀች ያለችው ሩታን ከነ ሜሮን ከመጡ በኋላ ያላትን ባህሪ እዩት። በእርግጥ መጀመሪያ መሯታል፣ ልክ አይደለችም። ዳኒ ከመጣ ጀምሮ ሩታ ትክክል አይደለች። ሆይ ሆይ ይላታል፣ በይ በይ ይላታል፣ እንዳትሸነፊ። ይሄ ከጀርባ ገፍትሮ የሚጥላችሁ ሰው አወዳደቃችሁ አያምርም። ነገ ጥሎሽ ነው የሚሄደው። ምንም ጥያቄ የለውም። በስነ ስርዓት ስታናግረህ አንተ በስነ ስርዓት መመለስ ነበረብህ። ገባ አይደለ? እነሱ ይግቡ፣ እናንተ እዚህ ሁኑ። አሁን እሺ በቃ የሁለታችሁም አንተም የራሴ በቃ አልፈልግም ከሷ ጋር መኖር አልክ፣ አንቺም አልፈልግም አልሽ፣ ተለያያችሁ። በቃ ምንም አላለም። ብዙ ነገር ለማስታረቅ ሞከረን፣ ብዙ አለን፣ ብዙ ነገር ተሰራ፣ አለፈ። አሁን ግን ይሄ ልጅ ደግሞ ኢሹ ሊሆን አይገባም። እውነት ነው፣ ኢሹ ሊሆን አይገባም። አለመፈላለጋችሁ ምንም ችግር የለውም እኮ። በነገራችን ላይ ተለያይተው ልጆች የሚያሳድጉ በጣም ብዙ እናቶች አሉ። ተግባብተው ጀስት አባትና እናት ተግባብተው ማለት ነው የተለያየ ቦታ እየኖሩ ልጆቻቸውን የሚያሳድጉ በጣም ብዙ ሰዎች አሉ። ይሄ ሩታ እንትን ነው ይመስለው ባይዞ ማለት የአብርሃም መሄድ ያንገበገበሽ ነው ይመስለው። ያንገበገበሽ ነው ይመስለው እንጂ አንገብግቦሽ ምንም ማድረግ ስላልቻልሽ ብቻ እንደዚህ የምትሆኝ ነው ይመስለው እንጂ የእውነት አብርሃምን ጠልተሽው አይደለም። በቃ እሱም የማግኘት መብት ያለው አንቺም ደግሞ እናት ነሽ። ይሄ ነገር እነሱ አሁን የማይሆን ነገር እንዲያታድርጊ ስላሉሽ ነገሽን ነው የሚያበላሸው። ያ ነገር ነው የምልሽ። ገብቶሻል አይደለም? ልጁ ማየት ከፈለገ ፕሮግራም ሰዓት አለ ምናምን ኦኬ ይሉ ሲመጣ የሚያላግጥበትን ሰው የማይሆን ነገር የሚያደርግበትን ሰው መኖር የለበትም። ያ ነገር አንቺ ማስቆም አለብሽ። ምንም ቢሆን የልጅሽ አባት ነው። የልጅሽን አባት ማክበር አለብሽ። አዎ ምንም ቢሆን ልጅ ሌላ ሰውም ደግሞ እንዲያከብሩ ልታደርጊ ይገባል። ለቤትሽ የመጣ ሰው የልጅሽን አባት ሊያከብር ይገባል። የእናንተ ጉዳይ እናንተ ጉዳይ ነው። በነገራችን በዛው ልክ ሊያከብርሽ ይገባል። አዎ ነገ እነዚህ አሁን ከጎንሽ ያሉ ሰዎች በሙሉ ለልጁ አባት ያልሆነች የሚል ስም እንደሚሰጡሽም አትርሹ ይላሉ። ምንም ጥያቄ ነው። ስለዚህ አንቺ ባረግሽው ልክ በሰፈርሽው ልክ ነው ነገ መልሰው የሚሰፍርሽ። ስለዚህ ጥንቃቄ አድርጊ። ልጁና በቃ ልጅ ምን አይፈልቀው ልጅን አይታ ሂድ በቃ ከኔ ጋር ያለህ ነገር ጨርሰሃል ማለት ትችያለሽ። አንቺ እኔ ያልኩት ሁለታችሁ ተነጋገሩ፣ መሀላችሁ ሰው አይግባ ያልኩት ለዛ ነው። ትናንትና ሲመጣ እነሱ እንደዛ ስለተፈጠረ ደስታን አይሰጥም፣ ለማንም ሰው አያስደስትም። ይሄ ገብቶሻል? እውነት ነው። በዛ ልክ እያመናጨቁት፣ በዛ ልክ እየተሳለቁበት ምናምን በአንቺ ቤት ልጁን ለማየት ነው የመጣው። ከነሱ ጋር ለማውራት አልመጣም። ፈልገሹ ከነሱ ጋር አንቺ እየተላላጥሽ ምናምን ነገር ደስ አይልም። እውነት ለመናገር ማለት ቀንድና ፌዝ የህፃን ልጅ ጫወታ ነው የሚመስለው። በልጁ ጉዳይ ቢሆን አንቺ ብቻሽን አላመጣሽም፣ እሱ ብቻውን አላመጣውም። ይሄ ልጅ የሁለታችሁ ጉዳይ ነው፣ የሁለታችሁ አደራ ነው። ከአምላክ የተሰጣችሁ አደራ ነው ይሄ ልጅ። ስለዚህ በፍቅር አሳድጉት ልጁ። በመጀመሪያ አልተወጣሽም። አደራይን በአግባቡ እየተወጣ ነው ለምትይው አልተወጣሽም። አደራሽን መወጣት ማለት ልጁን የአባቱን ፍቅር እያሳጣሽ አይደለም። አደራ መወጣት ማለት ምግብ ብቻ መመገብ ማለት አይደለም። እሺ የልጅ አደራ ማለት የተቀበልሽውን ከፈጣሪ የተሰጠሽን ልጅ በኃላፊነት እያሳደግኩ ነው ምናምን ለማለት እንደዛ አይደለም። ምናልባት ልብስ አልብሰሽ ምግብ አብልተሽ ምናምን ሊሆን ይችላል። እሱ በቂ አይደለም። የሚያስፈልገውን ነገር ሁሉ ማግኘት መቻል አለበት። አባቱ በሕይወት አለ። የአባቱን ፍቅር በደንብ ማግኘት መቻል አለበት። ብዙ እናቶች እኮ አሉ አባታቸው ሞቱ ምን አለ የአባታቸውን ፍቅር እያገኙ ቢያድጉ የሚሉ እኮ በጣም የሚያዝኑ አሉ። ገብቶሻል? አንቺ ግን አጠገብሽ ሆኖ ልጅሽ ፍቅር እንዳያገኝ ማድረግ ልጅሽንም እየጎዳሽ እንደሆነ ብታስቢ ጥሩ ነው። በጣም ደረጃ ልጅነታችሁ የምትጨርሱበት ቀን እኔ ናፍቀኝ። እውነት ነው። እኛም የሚናፍቀን እሱ ነው። እውነት አይደለም። በእናንተ ክርክር እኛ ቤተሰብ ለምንድን ነው የሚጨነቀው? ገባችሁ አይደል? ይሄ ልጅ ደግሞ እኔ እያለች ነበር አይደል? እንደ ታላቅ እያለቻችሁ እኮ ነው። ቢያንስ እንኳን ልጆች አሏት፣ በደንብ ታውቃለች ህይወትን አይደል? ከሷ ተሞክሮ እየነገረችሽ። የእናንተ ችግር እኮ ልክ ነው። በቃ ሁለታችሁ ማግባባ ነገር ብዙ ነገር አለ። አሁን የእናንተን ነገር ተውት። አንቺ እሱን ለምንድን ነው የማታከብራት? በቃ ባልነት ይቅር። የልጅሽ አባት እኮ አንተ ደግሞ የልጅህ እናት ናት። ስለዚህ ለምንድን ነው የማታከብራት? እውነት ነው። እርስ በርሳችሁ በዚህ ልክ
አለመከባበር፣ መውረድ እንዴት እንደሚያስጠላ። ለምንድን ነው እንደዚህ የምትሆኑት? እኔ አሁን በለህ ቢሆን ነገር እንደዚህ ብዬ ካንቺ ጋር መከራከር እንደምፈልገው ግን ደግሞ አውቀሽም ነገሮችን እየቻልሽም ላለመቻል እንትና አትበይ። በቃ አንተ በመጀመሪያ ደረጃ አልችልም ብትልህም አትችልም። ሌላ እውነት ነው። ይሄ መግባባት መቻል አለባችሁ። እሷ አንተ በፈለገ ሰዓት እዛው እያልክ የምትሄድበት መሆን የለበትም። በቃ በምትችለው ሰዓት ማሳየት አለባት። እሷም ደግሞ እየቻለች አልችልም ማለት የለባትም። በቃ አንድ ነገር ልንገራችሁ፣ መሰሙን ከሆነ ለሁለታችሁ ይሄ መጨረሻ ጊዜ እንደዚህ አይነት ነገር ማውራችሁ በእንደዚህ አይነት ዙሪያ ማለት ልጅህን የማየት መብት አለ። በህግም ደረጃ ብትሄድ በምንም ደረጃ ብትሄድ የማየት መብት አለ። እሷን ደግሞ የሚያዝላት ነገር አለ። ፕሮግራም ሊሰጠኝ ይገባል። ግን ሁለታችሁም ስርዓት ባለው መንገድ ተረዳሽኛል። አባት ነው ደወለ በሳምንት አንቺ ራሱ ከፈለግሽ ፕሮግራም አውጥተሽ በዚህ ቀን መጥተህ ልጅ ማየት መብት ነው። እሱም ደግሞ የአባትነት ግዴታ አለበት። በቃ ይሄ ነው ትክክለኛው ማለት ነው። ህግ ቦታን ብትሄዱ ይሄ ነው። ከዚህ ያለፈ ነገር ምንም ያጣ ነገር የለም። አዎ የሰው ፊት እዛ ከማየት ይልቅ ይሄኛው የተሻለ ነው ለእናንተ። በዚህ ቀን እና በዚህ ሰዓት በላይ ከዛ ውጭ አልልባትም አልመጣም። ምክንያቱም ፕሮግራሜን ሴት አባላረኩማ። በእርግጠኝነት ከሩታ እንግዲህ ከነሜሮን ጋር ሄዳ አልችልም ሳምንቱ ሙሉ እያለች ልትቀጣው እንደምታስብ ምንም ጥያቄ የለውም። ምክንያቱም የሚመክሯት ነገር ጥሩ ነገር እንዳልሆነ እናውቃለን። በቃ ገብቷችኋል አይደል? ለዛ ነው ዳዊትም ጠበቅ አድርጎ አልችልም የሚባል ነገር የለም። አዎ ሲጀመር ምን አይነት ጊዜ ነው? አሁን ሰዓት እንዴት ታላቅ እንኳን የማይከበርበት ጊዜ አሁን እነዚህ እና ቆማችሁ ለምንድን ተመልከቱ። ነውር እኮ ነው እውነት ነው የምትከራከሩ። በቃ ማለት ሐሳቡን በቃ ማለት እስከዛሬ ድረስ መናገር ባለብኝ ልክ ተናግሬያለሁ። አሁን ግን አይደለም እሱ ነገር መስመርና አግባብ ይገባል። ለራስሽ እኮ ሩታ እኔ እንደዚህ ታው ስነግርሽ ማለት ነው እውነቴን ነው የምሬን ነው። አሁን እነሱ ገብተው እንደዚህ መሆናቸው በራሱ እኮ ደስታ አይሰጥሽም? እውነት ለመናገር ታዩ ደስተኛ ሆና አይደለም ሲጀመር ማለት ነው። ደስተኛ ሆና ሳይሆን አብርሃምን የተበቀለችው እየመሰላት ነው። እሱን ታዩና ማለት ነው። አንቺ ሞትሽ መኖር ካለብሽ መብትሽ የፈለግሽውን ህይወት ሁሉ ኑሪ። ግን የሆነ ጭንቀት የሚዘራብሽ ወይ ደግሞ ደስታን የማይሰጥሽ ሰው ተሰብስቦ እኮ አንቺም እኮ ሰላም አይደለም። ቅድም እንግዲህ እኔ የአንቺ ቤት የመጣሁት አይደል? ከበር ውጣ ከቤት ውጣ ብሎ እንዴት ነው ሰው የሚገባው? ምን አይነት ነገር ነው? እዚህም እንኳን ማለት ነው ፕሮቴክት ልታደርጋቸው ነው የምትሞክረው። ባይዘው ማለት ነው በጣም የመጨረሻ ሩታ ባህሪዋ በሙሉ ማለት ነው የእነሱን እንደወረሰች የምታውቁት እዚህ ነው። ከቤት ውጣ ስለማያውቃችሁ ብዙ ቀን ከአንቺ ጋር አብርሃም አለ አይደለ? አብርሃም አለ ተይው። ብዙ ቀን ዳዊትስ ብዙ ቀን ማለት ነው። ብዙ ቀን ቡዜን ያውቃታል። ሲጀመር ቡዜን ያውቃታል፣ ዳዊትንም ያውቀዋል። ለማስታረቅ ብዙ ጊዜ ብዙ እኮ ጥሯል። ዛሬ አዲስ አይደል የመጣው ዳዊት። ህግም ይላል ፈልግም ከእናንተም ጋር ጠባ አልፈልግም። በቃ አለቀ። በግልጽ ይሄ ነው በቃ ህግምና ይሄን ነው መጓተት አያስፈልግም። መተው ካለብህ መተው አለብህ። በቃ ማይሆኑ ሰው ላንቺ እኔ ችግር የለውም ከተጠቀሙሽ እኮ ችግር የለውም። የድረት እንደሚያዘልቁሽ እኮ ምን ያው ነገር ጀመር። አንደኛ የሰው ክብር ራሱ የላቸው ጭራሽ ውጣ እኮ ነው እያለኝ ነው። ውጡ በርቀት ውጡ። ይሄ እንግዲህ ምን ትይዋለሽ? እኔ ቢሆን በሰዓቱ አልጠቀመሽም እኮ ምን እንደተፈጠረ ታውቂያለሽ? እርግጠኛ ነሽ? ምክንያቱም እልህላ ስለሆነ ጎድቶኛል ልትልም አትችልም። የምር ስለዚህ ካብሽ ጋር መለየቱን ፈልገሽው ነበር ማለት ነው። ማንም መጥቶ እዚህ ጋር ማይሆን ንግግርም ሆነ ዲስሪስፔክት ሲያደርገኝ እንዳትናገሩ ወይም ደግሞ ማነው በስነ ስርዓት እንድታወራት ፈልጋለሁ። ማነው ማለችም እኮ ማንም ነቡዜንም ማንም ማለት ሲለቀቅ እኮ ነው ችግሩ ማለት ነው። ምን ያህል ማይሆን ውስጥ እንደሚከት ታስቡት። ምላስ ያመልጥ ራስ ሲመለጥ የሚባል ነገር እኮ ነው። አሁንም ንግግርሽን አስተካክል። አሁን ራሱ ብቻ ልጁን ባክግራውንድ ቢደም ያጠናል የሚፈልገውንም በኋላ በደንብ የምናየው ይሆናል ማለት ነው። ማንም ይወደውን ማንም ይጠላውን ማንም ሪስፔክት ሲያደርገው ማን ሲንከባከበው ማን ሲፈልገው አብረን እናያለን። ልጅ ከባድ ነው። ተው ቡዜ ታውቃለች። ስለዚህ ምንም አያዋጣሽም። እግዚአብሔር ልጅ ቢሰጥ አሳደግ ከቻልክ አብረህ ታሳድገው ማለት ነው። ካልሆነ ግን ምንድነው እንደዚህ ነው? ወንድ ልጅ ነው ሲቶ ነው እንዴ? ነገ ልጁ አድርጎ እኮ አባቴ ማለት ነው ይቲካ በቃ ቆፍጠን በቃ እውነት። አዎ የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝናችሁ ቪዲዮ ይሄን ይመስላል። በሚቀጥለው በሌላ ቪዲዮ እንመጣለን። እስከዛው በያላችሁ በሰላማችሁ በዚህ ይበል። ቻው ባይ